ሚስት ባልዋን ትታ ባል ሚስቱን ትቶ እናንተ ዝሙትን የማስፋፋት ጊዜ ሆነዋል ማለት ነው። እንግዲህ ተመልከቱልኝ እዚህ ጋር ሄርሜላና አብርሃም በዓልን እናሳልፋለን ብለው አንድ አይነት ልብስ ለብሰው ማስታወቂያ ሰሩ ማለት ሰሩ። አዎ እንደው አንቺ ባልሽን አይስምሽም እንዴ? ባልሽ አይስምሽም ወይ? ለማንኛውም ውድ ቤተሰቦች ተመልከቱልኝ እንግዲህ ድንቅ የሀበሻ ልብስ የሙሽራ የሚዜ ሽምግልና የተለያዩ ፕሮግራሞች እኛ ጋር ያገኛሉ። ያ ማለት ያው ማስታወቂያ ነው። እኔ አይመለከተኝም። ያገባኛል አያገባኝም? እኔ አያገባኝም። ስለዚህ እውነቱ ከመናገር እንቅጭዋን ከመናገር ወደ ኋላ አይደለም ማለት ነው። እንደው ስልክ ቁጥርም አለበት። እንደው ማልቀሳችን ነው ዘንድሮ። እኔም አላለቅስም። እድሜ ለበጎቹ አልቅሱ። አቶ አብርሃም ከሚስት ጋር እየጠበቅኩ ደግሞ ከውሽማ ጋር ትመጣለህ? እንዳታፍርም ትንሽ። እውነቴ ነው የምልህ። ከሚስት ጋር ማስታወቂያ ትሰራም እንዴ? ምን ችግር አለው? ከሚስት ጋር ማስታወቂያ ትሰራም ወይ? ላታገባት አታባልጋት ይላል ሰው ማለት ነው። ሲተርት ነው ሲሉ የምሰማው። እና እንግዲህ እጅዋን ይስማታል ማለት ነው። እንግዲህ ቡና ቤት ገብተው የሰው ቤት ሰው በሰው እጅ የተፈላ ቡና ስኳር ጨምራ በጥብጣ ሰጠችው። እጅዋን ሳማት። እንደው በሰው ቡና የውሽማ እጅ ይሳማል እንደ አብርሃም? ሴት ልጅ ማለት ቤቷ ቀብረር ብላ ቤቷ ቁጭ ብላ ፏ ዝንጥ አድርጋ ከዛ በኋላ ጫጨሳ ቡና አፍልታ በራሷ እጅ ቆልታ ወቅጣ አፍልታ ስታቀርብልህ ነው እጅ መሳም ያለብህ እንጂ በሰው እጅ የቀረበበት የተፈላ ቡና የውሽማ እጅ ልትስም አይቻልም ማለቴ አይሆንም፣ አይፈቀድም ማለት ነው። ሰላም ሰላም ቤተሰብ እንዴት ናቸው? ደህና ናቸው? ላይክ ሼር ሰብስክራይብ እያደረጋችሁ ለማንኛውም ውድ ቤተሰቦቼ እንግዲህ በቲክቶክ መጥተዋል። እዚህ ጋር መጥተው እንግዲህ እንኳን አደረሳችሁ ለትንሳኤ በዓል ብለው ፖስተዋል ማለት ነው። እንደው ሄርሜላ ስራሽን ይስጥሽ። እንደው ባልሽን ትላንትና ምን አለች በሆነ ቪዲዮ ላይ ማነው አማኑ ነው መሰል የሚባለው ልጅ መውለድ ፈልጋለሁ አለች ማለት ነው። እና ለምን አትወልጂ? ማን ከለከለሽ? ከማን ነው መውለድ የምትፈልጊው? ከአብርሃም ነው እንዴ ወይስ ከማን ነው መውለድ የምትፈልጊው ማለት ነው? እና ሲቀጥል ደግሞ አይሰቀጥጣችሁም እንዲ የምሬ ነው ብላችሁ አይዘገነናቸውም? ኧረ ወደዛ እጭ ያስጠላል እውነት። ጾም አሁን ጾማችኋል እንዴ እናንተ? 2 ወር ሙሉ ጾማችኋል ወይ? በምንድን ነው የጾማችሁ? ጾም ማለት እንትን ሳትበሉ ሳትጠጡ መዋል ማለት አይደለም እንዴ። ስንትና ስንት ነገር አለ። ብቻ ስንትና ስንት ነገር እኔ መፈትፈት አልፈልግም እዚህ ጋር እና በምንም ነገር አራቃችሁም። እና ምን አይነት ጾማችሁ ነው አሁን እናንተም በዓልን ለማክበር የደረሳችሁ ወይም የበቃችሁ? አልገባኝም፣ እውነት አልገባኝም። ሩታዬ የኔ ውድ ነገር እንደው አደራሽን ከሌላ ወንድ ጋር እንዳመጪ ከልጅህ ጋር ብቻ ፏዝ እንጥብለሽ ነው የኔ ውድ ነገር። እውነት እኔ ባል ኖሯት አንዲት ሴት ከሌላ ወንድ ጋር ስትጃጀል ደስ አይለኝም። ሲቀጥል ደግሞ ማለት ነው ባልም እንደዛው ሚስት እያለው ከሌላ ሴት ጋር ይጭ ኧረ ወደዛ። እንደው ሄርሜላ ግፍ አይሆንብሽም? እውነት ግፍ አይሆንብሽም? እንዲህ ባልሽ አስቀምጠሽ ከሌላ ሰው ባል ጋር ማስታወቂያ ስትሰሪ ማለት ግን እኮ አንዳንዶቻችሁ እኮ አታምኑ፣ እውነት አታምኑም። ለምንድን ነው ግን ማታምኑት? እኔ ያለቅላ እናንተ እንዴት ታምናላችሁ? ጭንቅላታችሁ እኮ ተመርዟል። እናንተ መተት አለባችሁ እንዴ? ተመልካችን ድንዙዝ ሆኖ እንዲቀር ያደረጋችሁበትማ መተት ሳይኖር አይቀርም። ግፍ እውነት ግፍ። እንደው ተመልካች ድንዘዝ ብሎ እንዲኖር አደርጋችሁታል። እውነቴ ነው የምላችሁ። ምንም አይነት ነገር ብትሰሩ ማለት ነው በምንም አይነት ተአምር ሰው እንዲረዳ ብታደርጉትም እንትን እያላችሁ ነው ማለት ሰው እንዳይነቃ ከተኛበት እንዳይነሳ እያደረጋችሁ ነው። እንዴት ነው የሚሆነው? እናንተ እኮ ብዙ አሁን አንድ አይነት ልብስ ለብሰው መጡ፣ ማስታወቂያ ሰሩ። ጋይስ እውነት ማስታወቂያ ነው የሰሩት። እሱ ምንድነው ስልክ ቁጥር አስቀምጠዋል፣ እኛ ጋር ያገኛሉ። ስልክ ቁጥሩ ቆርጭ ነው ያወጣው፣ ምክንያቱም ዩቱብ ላይ መጫን አልችልም፣ ቻናል ይዳከማል ማለት ነው። እና ያለ እና ያ ራሱ ተመልካች አይነቃም። አሁን በቃ ማስታወቂያ ነው፣ ስልክ ቁጥርማ ካለበት ማስታወቂያ ነው የሚሰራው፣ እውነተኛ ነው ሪል ነገር አይደለም ብለው ጸጥ ይላል። እና እንደዛ ነው እላችኋለሁ። ቪዲዮ ደግሞ የዛሬ እንዳይመስላችሁ ትናንትና የተቀረጸ ነው። እንግዲህ በዓሉ ዛሬ ነው። በነገራችን ላይ ግን እንትኑ ምንድን ነው ቪዲዮ የተቀረጸው ትናንትና ነው በጠዋት የለቀቁት። ወላሂ ኧረ እናንተ ግፋችሁ እኮ አይጠቀምም። እውነት ነው ብላችሁ እንደው ተመልካችን አታደንዝዙ። ተው አታደንዝዙ። እኔ አሁን ሩታ ነው የምጠብቀው። ሩታዬ እንደው ከማጋ ነው የምመጪው የኔ ውድ? እውነት ከማጋ ነው? ልዑልን ይዘሽ ከጓደኞች ከነ ጸጌ ጋር ከነ ሜሪ ጋር ብትመጣ ደስ ይለኛል። የምሬ ነው የምላችሁ ቤተሰብ፣ ከእነሱ ጋር ብትመጣ እኔ ደስ ይለኛል። እና አብርሃምና ሩታ በነገራችን ላይ በዓልን አብረው ነው የሚያሳልፉት ታውቃላችሁ። እና አብረው ነው የሚያሳልፉት ስላችሁ ከቪዲዮ ጀርባ ነው እንግዲህ፣ ቪዲዮ ላይ አይገባም። ምንም ማድረግ አይቻልም ጋይስ። እና ግን መቼ ነው የምታቆሙት? ሰለቸን እኮ ሰለቸን፣ እውነት ሰለቸን እንዴ! ስልችት ነው ያለን። ቡዜ ትንገበገባለች በዚህ በኩል። አሁን ትላንትና ራሱ በቃ እንደ የቻልከውን አድርግ ምናምን ስትለው ነበረ ለወንድሟ። ዋ ቤት ወንድማቸው የሚናገረው ንግግር
አቤት አቤት ትህትና፣ ትህትናው ይለያል እላችኋለሁ። የምሬን ነው የምላችሁ። እና በጣም ጎበዝ ነው አነጋገርም ላይ በቃ እንደዚህ እንደሌላኛው ሰው ያዞኝ ልቀቆኝ የለም። እውነት የለም። በነገራችን ላይ ልጆች አሉት እኮ አልተናገረም እንዴ? እኔ አላቅም፣ ይናገር አይናገር ግን አግብተዋል ጋይስ። ካገባ በጣም ቆይቷል። ለዛውም የእናንትና እህት ነው ያጎት ልጅ ነው ያገባው። ኩሩ ሀበሻው የምትባል ለሩታ ትሰድባት ነበር እስከዚህ በፊት እና ደጌ የጠፋች እሷ ልጅ እና የእሷ ያጎቷ ልጅ ነው ያገባው ማለት ነው። እና ዴብ ሚስትህ የት አስቀምጠሃት ነው? ሚስትህን ታድላለች፣ እውነት ታድላለች። ምርጥ ባል ነው ያገባችው። እንደ አብርሃምም አይደለም እንደ ቡዜ። ቡዜ እኮ አሁን ነው የተቀየረችው፣ ወደ ጥቁር ሴጣን ተቀየረች በአንዴ ማለት ነው። ፈጣሪ ትዕግስቱን ስጠኝ። እና ለማንኛውም ሄርሜላና አብርሃም ማስታወቂያው አይተንዋል፣ ግን አያምርም ማለት ለውሽማና ለውሽሚት ነው የሚባለው። አይሆንም፣ አንፈልግም። እኛ የምንፈልገው ትክክለኛ ትዳር ይዛን ከዛ በኋላ ከባላችን ነው መልበስ የምንፈልገው፣ ወይም ከቤተሰቦቻችን ጋር ነው መልበስ የምንፈልገው እንጂ እንደናንተ ባልና ልጅ አስቀምጠው ሚስትና ልጅ አስቀምጦ እንደናንተ ለብሰን መዘነጥ ወይም መዞር አንፈልግም። ማስታወቂያው አይሰራም እዚህ ጋር ማለት ነው። አይሰራም፣ ግን በጣም ነው የሚደብርባችሁ፣ በጣም ነው የሚያስጠላባችሁ። ለማንኛውም መውለድ ይፈልጋሉ ብላችሁ አስረግዛት አስረግዛት እውነት። እና ሄርሜላ መውለድ የምትፈልጊው ሽማግሌ ሳይልክልሽም 80 ሳይታሰርም ነው እንዴ መውለድ የምትፈልጊው? እንደዛ ነው እንዴ? ውለጂ በቃ፣ እውነት ውለጂ በቃ፣ ያስወልድሽ። የምሬ ነው የምልሽ። እና ውለጂ እልሻለሁ። ምክንያቱም 80 ሰርላት የለም፣ ቀለበት ሰርላት የለም፣ ሽማግሌ ላክላት የለም። ስለዚህ መውለድ ነው አለቀ። ትልም ይወልዳል። ስለዚህ ውለጂ፣ ውለጂ። እና እንግዲህ ልጅ እየጠበቀች ነው ማለት ነው። ውድ ቤተሰቦች መውለድ ትፈልጋለች። ከማን ነው መውለድ የምትፈልገው? ከውሽማ። እንደው ከባላቸው አትወልዱም እንደ ሴቶች መውለድ? አይ 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 እንደው ባህልዋ እንደው ባልሽ ባደረገኝ እንደው ረበይም እንኳንም አላደረገኝ እንደው እንኳንም ሴት ሆንኩኝ። እውነት ባልዋ እኔ ምን አይነት ስሜት እንደሚሰማው ታየኝ። ውድ ቤተሰቦች ግን እኮ ብዙዎቻችሁ አሁን አታምኑም። ባለትዳር መሆኗ ልጅም እንዳላት አታምኑም። ወላሂ ልጅ አላት፣ ባለትዳር ናት። ወረቢ እኔ አልዋሻችሁም ነው የምላችሁ። እኔ ምን አገባኝ? ለምን ዋሻለሁ? ለምን ብዬ ዋሻለሁ? ለምን እደብቅላችኋለሁ? አፈር ይብሉ፣ ባናታቸው ይተገሉ። አልደብቅም። ግን በጣም ያስጠላል ማለት ባልዋ ምን ይሰማዋልሽ? አሁን እዚህ ጋር ልጅ መውለድ እፈልጋለሁ ስትል እንደውን ግን እኮ ያሳምኑታል ነው ውድ ቤተሰቦች። ባሉ እንደዚህ አይነት ቪዲዮ ሊሰራ ነው ተብሎ እኮ ይነገረዋል፣ ዝም ብሎ አይደለም። ከዛ እሱ ደግሞ ያው ገንዘብ አምላኪ ከሆነ እንግዲህ ግድ ይሆንበትና ጸጥ ይላል። ምስኪን ነበር። ያው በአሁኑ ሰዓት ኑሮ ውድነት ተወዶ የለም አናላቸው አዝሮታል። ስለዚህ ያለው አማራጭ ማምኖ መቀበል ነው። በቃ ማንኛውም ነገር ሰርታ ታምጣ መቀበል ነው። አንዳንዶቻቸው አሉ አይደል እንዴ ሴተኛ ዳሪነት ሆነው፣ እኔ ፊልም ላይ ነው እንዴ እሱ ጋይስ ሴተኛ ዳሪነት ሆነው ገንዘብ የሚያመጡ አሉ። ፊልም ላይ አይቻለሁ ብዙ ጊዜ። እና እንደዛ አይነት ነገርም አለ። ስለዚህ ይሄ ይቀላል ተብሎ ነው መሰለኝ። ይሄም እኮ ከሴተኛ ዳሪነት እኮ አይተናነስም። አይ እንዴት እንደምታስጠሉ! እንደው አብርሃም አንተ የሆንክ ጋቻ የሆንክ ሰውዬ ማለት ነው፣ ጉልቻ የሆንክ ሰውዬ ማለት ነው። ከሚስት ጋር ቪዲዮ ስራ፣ ከሚስት ጋር ፎቶ ተነሳ፣ ከልጅህ ጋር ሂድ። እንዴት እንደምታስጠላ! ወደዛ እንግዲህ እውነት ሁሌ ገንዘብ ላይ ትኩረት አታድርግ። ሴቶች ደግሞ ጭንህ ላይ አታስገባ። ሴት ጭን ላይ አትግባ። በየጊዜው ውጣ ያውጣ የውን ከርከሩ እና ቤተሰብ ሰላም ሁኑልኝ።